የመስቀል መንገድ በዩኔስኮ እውቅና ተሰጠው። በሰሜን አሜሪካ በሜክሲኮ ግዛት የመስቀል መንገድ በዩኔስኮ እውቅና ተሰጠው። በሜክሲኮ ኢዝታፓላፓ አውራጃ የኢየሱስ ክርስቶስን ሕመም ሞትና ትንሣኤ የሚያመላክተው የመስቀል መንገድ በተባበሩት መንግስታት የጥናት የሳይንስና የባህል ተቋም ዩኔስኮ ሰብአዊ ባህላዊ ቅርስ ተብሎ ታውጇል። ውሳኔው የተላለፈው በህንድ ኒው ዴልሂ በተደረገው የዩኔስኮ ስብሰባ ሲሆን የሜክሲኮ ብሔራዊ ስነሰብ ታሪክ ተቋም ምክትል ዳይሬክተር ኤዳይሊ ኩይሮዝ በሜክሲኮ በየዓመቱ በቲያትር ትርኢት ታጅቦ የሚካሄደው የህማማት ሳምንት የአንድነት የእምነትና የጽናት መገለጫ እንደሆነ ተናግረዋል። ዩኔስኮም በበኩሉ ለእንዲህ አይነት ክዋኔዎች እውቅና መስጠት ማህበረሰቡ ያለውን እምነትና ባህል በመገንዘብ ለቀጣዩ ትውልድ ጠብቆ እንዲያስተላልፍ ይረዳል ሲል በድህረ ገጹ ላይ አስፍሯል። በነዋሪው ቋንቋ ቪያ ክሩቺስ በመባል የሚታወቀው የሜክሲኮ የመስቀል መንገድ ታሪካዊ ዳራው ቀኝ ግዛትን ተከትሎ ከስፔን ሀገር ካቶሊካዊ የእምነትና የጸሎት ባህል የተቀዳ ሲሆን ከ19ኛው ክፍለ ዘመን ጀምሮ በየጊዜው ተቀባይነቱ እየጨመረ መጥቷል። ዛሬ ላይ በየዓመቱ እስከ 4 ሚሊዮን ሕዝብ የሚገኝበት ታላቅ የአምልኮ ክዋኔ በመሆኑ በማይዳሰስ ቅርስ በዩኔስኮ መመዝገብ ችሏል። መረጃው የካቶሊክ ዜና አገልግሎት ነው።